ስሜት ሲመጣብኝ ሮጭ ሻወር ገባለሁ። የምሬን እኮ ነው። እና እንደዚህ እያደረኩኝ እግዚአብሔር የተመሰገነ ነው። ሳምንት ሊሞላኝ ነው እና ሰላም በድጋሚ በጣም ከባድ ነው። ለመውጣትም በጣም ከባድ ነው። እኔ አልወጣሁም ባይዘዌ ከዚህ ነገር ውስጥ ባይዘዌ እኔ ከምለው ሰው ወይም ደግሞ እኔ ብዬ ከተቀበልኩት ሰው ጋር በገጠመኝ ክደት ምክንያት ነው እዚህ ነገር ውስጥ የገባሁት። በእነሱ ምክንያትም ሴት ሳይቀር ሱሰኛ ሆኗል። አንዲት ልጅ ከውጭ ሀገር የምትገኝ በዚሁ ጉዳይ አዋርቻታለሁ። ምናልባት እንደኔ ከሆናችሁ ይህንን ላታምኑ ትችላላችሁ። ማለት ልጅቷ የእውነት ላትሆን ትችላለች። ፔድ አክተር ስክሪፕት ምናምን እኔም ማስበው እንደዛ ነው። የሌላ ዩቲዩበር ላይ ባይ ግን የእውነት ነው። በቃ እኔ ላችሁ የምችለው የእውነት ነው። እና እኔ እንዴት ወጣሽ ብትለኝ በእርግጥ አሁን ሱስ ውስጥ ነኝ ማለት አሁን እያደረግኩ አይደለም አሁን እንደሚለው አይነት ነገር ሳይሆን ሱስ ውስጥ ነኝ ስልክ ሙሉ ለሙሉ አልወጣሁም። ወራትን አላስቆጠርኩም። ግን እኔ እወጣለሁ ሲጀምር እኔ በራስ መተማመን ኮንፊደንስ አለኝ ሲጀምር። ለምን ደግሞ አልችለው ሲጀምር እኔ ያንሃል እንዳልኩ በጣም ሱስ ውስጥ አልቆየሁኝም። በጣም ሱስ የለብኝም ግን ተጠቂ ነኝ እዚህ እንትን ማለት ነው። በመሀል የተቆራረጡ ኦዲዮዎች ይኖራሉ። ያው ለሳሚም አስፈላጊ አይደሉም። እዚህ ፕላትፎርምም ላይም አይፈቀዱም ብዬ አሰብኳቸው ነው የቆረጥኳቸው። ብለርም የሆኑትም የሚቆረጡትም ኦዲዮዎች በዚህ መንገድ እንድትረዱ ትፈልጋለሁ። ደግሞ 6 ዓመት ብዙ አይደለም፣ ቀለል ያለ ነው። አታካብዶሽ። ሰላም በድጋሚ በጣም ከባድ ነው። ለመውጣትም በጣም ከባድ ነው። እኔ አልወጣሁም ባይዘዌ ከዚህ ነገር ውስጥ ግን አልወጣሁም ስልክ እንደማልከውም ደግሞ በፈለግኩ ሰዓት አይደለም የምገባው። ሳልፈልግም አለመግባት አልችልም። እንዴት ብዬ ነገር በቃ ስሜት ውስጥ ካለ ታውቀዋለህ ጀመረ እዚህ ነገር ውስጥ ካለክ ማለት ነው። እና ሳምንት አልሆነኝም ገና ባይዘዌ ሳምንት አልሆነኝም ማለት ከጀመረች ሳይሆን ያው ድጋሚ አላደርገውም ይሄንን ነገር በሞት አላደርገውም ብላ ቃል ከገባች ነው። ገና ሳምንት አልሆነኝም። ትንሽ ቀናቶች ይቀሩኛል። 2 ቀን ይሆን እንደዚህ ይቀረኛል። ግን ራሴን አሳምኘዋለሁ ካሁን በኋላ አልገባም ማለት ነው። በፍጹም ነው ምልክ። አሁን እኔ ምንም የዶክተር ገዛም አላገኘው። በጣም ብዙ ጊዜ ቆይቻለሁ። ባይዘዌ እኔ ከምለው ሰው ወይም ደግሞ እኔ ብዬ ከተቀበልኩት ሰው ጋር በገጠመኝ ክደት ምክንያት ነው እዚህ ነገር ውስጥ የገባሁት እና በዚህ የተነሳ ሜን ፖይንት ይሄኛው ነው። የኔ ከምለው ሰው ጋር በደረሰብኝ ክደት ምክንያት ነው እዚህ ነገር ውስጥ የገባሁት። እኔ ቮይሱን መጀመሪያ ስለሰማሁትኝ ነው ማብራራላችሁ እስከ መጨረሻ ሰምቻለሁ። ብዙ ሰዎችን አጥቻለሁ። በቅርብ ያሉትን ትምህርቴን ብዙ ነገሮችን አጥቻለሁ። በጣም ከባድ ነው። ያሳለፍኩት ነገር ነው አሁን ላይ እንድገኝ ያደረገኝ። እኔን የሚያይ ሰው እኔ እንጃ ታሪክ የሚሰማው እቺ ልጅ በዚህ ዱንያ ይሄን ነገር እንዴት ልጀምር ቻለች?